ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በዛሬው ዕለት ይዤላችሁ የቀረብኩት ቪዲዮ የአማርኛ ፊደላቶችን ከዘ እስከ ጠ ያሉትን የአማርኛ ፊደላቶች በእንግሊዘኛ እንዴት ማንበብና መጻፍ እንደምንችል በዚህ ቪዲዮ አካትቼ ይዤላችሁ ቀርቤያለሁ። እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደጋግማችሁ በማየት ትማሩበታላችሁ፣ ታውቁበታላችሁ በማለት ይህንን ቪዲዮ አዘጋጅቼ ይዤላችሁ ቀርቤያለሁ። እናንተ ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና መማር ያልቻሉ ዜጎቻችን መማር እንዲችሉበት ለማለት እወዳለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ዛሬ ይዤላችሁ ወደ ቀረብኩት ትምህርት አመራለሁ። አብራችሁ ይቆዩ። እሺ እንግዲህ እቺ የአማርኛ ፊደል ዘ ትባላለች። ዘ ስንል በእንግሊዘኛ የእንግሊዘኛ ኮንሶናንቷ ዜድ ትሆናለች ማለት ነው። ዜድ። ስለዚህ ዘ ስንል ዜድ ኢ። ዜድ ምንድን ነች? ኮንሶናንት ነች። ኢ ደግሞ ቫወል ነች ማለት ነው። ስለዚህ መጀመሪያ ላይ የምንጠቀማት ቫወል ሌተር ኢ ነች። ሶ ኮንሶናንቷን ከጻፍነን በኋላ ኢን እናስከትላለን ማለት ነው። ሌላ ዙ ስንል ዜድ ዩ። እንግዲህ ዜድ ከዘ እስከ ዞ ለሁሉም ጋር ተነባቢ ሆና ታገለግላለች ማለት ነው። ስለዚህ ዙ ስንል ዜድ ዩ፣ ዜድ ዩ ኤክስኪውዝ ሚ። ዚ ስንል ዜድ አይ፣ ዛ ዜድ ኤ፣ ዜ ዜድ አይ ኢ፣ ዝ ዜድ ብቻ፣ ዞ ዜድ ኦ። እሺ ዘ ዙ ዚ ዛ ዜ ዝ ዞ። እንግዲህ ከዚህ ጋር የምታዩቸው ኮንሶናንት አይቀየርም። የሚቀየር ማን ነው? ቫወል ነው ማለት ነው። ቫወሎች ናቸው የሚቀየሩ። እሺ ቀጣይ ዠ። ዠ ስንል እንግዲህ የዠ ኮንሶናንት ሌተር ዜድ ኤች፣ ዜድ ኤች ከሁሉም ጋር ዜድ ኤች አለች ማለት ነው። በሌላ አገላለጽ ዠ ስንል ዜድ ኤች ኢ፣ ዡ ዜድ ኤች ዩ፣ ዢ ዜድ ኤች አይ፣ ዣ ዜድ ኤች ኤ፣ ዤ ዜድ ኤች አይ ኢ፣ ዢ ዜድ ኤች ብቻ፣ ዦ ዜድ ኤች ኦ ብለን እንጽፋለን ማለት ነው። ስናነብ ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። እሺ ቀጣይ ደ። ደ ስንል እንግዲህ የደ ኮንሶናንት ሌተር ማነች? ዲ ነች። ዲ። ስለዚህ መጀመሪያ ላይ ደ ስንል የምንጠቀማት ቫወል ሌተር ኢ ነች ማለት ነው። ስለዚህ ደ ስንል ዲ ኢ፣ ዱ ዲ ዩ፣ ዲ ዲ አይ፣ ዳ ዲ ኤ፣ ዴ ዲ አይ ኢ፣ ድ ዲ ብቻ፣ ዶ ዲ ኦ። እንግዲህ እነዚህ ስፔሊንጎች ሌተሮች መጀመሪያ የምንጽፋቸው ኮንሶናንት ሌተር ይባላሉ። ኮንሶናንት ሌተር ተነባቢ። ቀጣይ ያሉት ደግሞ ምንድናቸው? ቫወል ወይም አናባቢ ድምፅ የሚሆኑን ማለት ነው። ስለዚህ እነዚህንን በደንብ አድርገን መለማመድና መያዝ ይኖርብናል ማለት ነው። እሺ ቀጣይ ጀ። ጀ ስንል እንግዲህ የጀ ኮንሶናንት ሌተር ጄ ትሆናለች።
ጄ። ጀ ስንል ጄ ኢ፣ ጁ ጄ ዩ፣ ጂ ጄ አይ፣ ጃ ጄ ኤ፣ ጄ ጄ አይ ኢ፣ ጂ ጄ፣ ጆ ጄ ኦ። ስናነበው ጀ ጁ ጂ ጃ ጄ ጂ ጆ። እሺ ይቺስ ማነች? ገ። ገ ስንል ደግሞ የገ ኮንሶናንት ሌተር ጂ ትሆናለች። ጂ። ገ የምንላት ኮንሶናንቷ ጂ ትሆናለች። ጂ ኢ፣ ጉ ጂ ዩ፣ ጊ ጂ አይ፣ ጋ ጂ ኤ፣ ጌ ጂ አይ ኢ፣ ጊ ጂ ብቻ፣ ጎ ጂ ኦ። ስናነበው ገ ጉ ጊ ጋ ጌ ግ ጎ። እሺ ቀጣይ ጠ። ጠ ስንል እንግዲህ የጠ ኮንሶናንት ቲ ነች። ልክ እንደ ተ ማለት ነው። ተና ጠ ተመሳሳይ ናቸው ኮንሶናንታቸው። ጠ ስንል እንግዲህ የጠ ኮንሶናንት ሌተር ቲ ነች። ጠ ቲ ኢ፣ ጡ ቲ ዩ፣ ጢ ቲ አይ፣ ጣ ቲ ኤ፣ ጤ ቲ አይ ኢ፣ ጥ ቲ ብቻ፣ ጦ ቲ ኦ። ስለዚህ እነዚህ ሲነበቡ ደግሞ ተ ቱ ቲ ታ ቴ ት ቶ ብለን እናነባለን ማለት ነው። እንግዲህ ሌሎችም ፊደላቶቹን በዚሁ መልኩ እየቀየርነን የእንግሊዘኞችን ወደ አማርኛ ማንበብና መጻፍ እንችላለን ማለት ነው። እንግዲህ ዛሬ ይዤላችሁ የቀረብኩት ቪዲዮ ከዘ እስከ ጠ ያሉትን የአማርኛ ፊደላቶች በእንግሊዘኛ እንዴት መነበብ እንደሚችሉ በዚህ መልኩ ቫወልና ኮንሶናንቶቻቸውን ይዤላችሁ መጥቻለሁ። በሌላ ቪዲዮ ሌሎቹን ይዤላችሁ እስከምንገናኝ መልካም ጊዜ